ወንጌል ጥዑም ዜና ዝመለ ብዚ በሓልዮት ናይ ኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሃገረ ስብከት ሰሜን አሜሪካ ክፍለ ትምህርቲ እናተዳለወ ዝቐርብ ሰሙናዊ ናይ ስብከት ወንጌል አገልግሎት እዩ። ዜና ጥዑም ወንጌል ክብር ሰማያውያን ብረፁ ምስባክ ናይ ዝዕለት እዚ እታ እግዚአብሔር ዝገበራ መዓልቲ እዚኣ እያ በኣ ንተሓጎስን ባህ ይበለናን ወእግዚአብሔር አድሕን ኮታ አታ እግዚአብሔር አሰልጥን ኮታ መዝሙር 118 ፍቕዲ 24 ክሳዕ 25 ንባባት ወንጌል ቀዳማይ ቆሮንጦስ ምዕራፍ 15 ካብ ፍቕዲ 20 ክሳዕ 41 ቀዳማይ ጴጥሮስ ምዕራፍ 3 ካብ ፍቕዲ 15 ክሳዕ ፍጻመ ግብረ ሐዋርያት ምዕራፍ 2 ፍቕዲ 22 ክሳዕ 37 ወንጌል ዮሐንስ ምዕራፍ 17 ካብ ፍቕዲ 1 ክሳዕ ፍጻመ ቅዳሴ ዘዲዮስቆሮስ ክርስቶስ ተንሥአ ሙታን ጸጋ ጎይታ ኢየሱስ ክርስቶስ ምስኩላትና ይኹን ኣብ ኩሉ ኩርናዓት ዓለም ዘለኹም ህዝቢ ኣምላኽ ብረድኤት ኣምላኽ እንሆ ናይ ሶሙን እዚ ተኻፈልቲ ወንጌል ጥዑም ዜና ክንከውን ስለ ዝበቕዓና ንእግዚአብሔር ኣምላኽና ስብሓት ይኹኖ ባር ከምቲ ኣብ መእተው ዝተገልጸ መልእኽቲ ወንጌል ጥዑም ዜና ክብሪ ሰማያውያን ምረፁ ዝብል ክኸውን እዩ ንሕና ሓደ ከም ዝኾንና ኣነ ኣብኣቶም ንስኻውን ኣባይ ሓደ ምእንቲ ክኾኑ ኣነ ነቲ ዝሃብካን ንኽብሪ ሃብክዎም ኩሉ ስጋስ ሓደ ዓይነት ስጋ ይኮነን ሰማያዊ ስጋ ኣሎ ምድራዊ ስጋ ኣሎ ግናኸ ክብሪ ናይቶም ሰማያውያን በይኑ እዩ ክብሪ ናይቶም ምድራውያን እውን በይኑ እዩ ብኽብርስ ኮኸብ እኳ ካብ ኮኸብ ይበልጥ እዩ ወንጌል ዮሐንስ ምዕራፍ 17 ፍቕዲ 22-23 ቀዳማይ ቆሮንጦስ ምዕራፍ 15 ፍቕዲ 39 ክሳዕ 41 እንሆ እዚ ዕለት እዚ ካልኣይ ሰንበት ናይ ዘመነ ትንሣኤን በዓለ ዳግመ ትንሣኤን እዩ እግዚአብሔር ርሑስን ዝተባረኸን በዓል ይግበረልና ዳግም ትንሣኤ ዝተባህለ ጎይታና 2 ሰዓት ዝተንስአ ይኮነን እቶም 11 ሐዋርያት ኣብ ዝነበረዋ ቤት በኣካል ተረኺቡ ዝተረኣዮም ዕለት ስለ ዝነበረን ኣዝዩ ኣገዳሲ ፍጻመ ብምዃኑን ከም ዝተደግመ ካልኣይ ትንሣኤ ተቖፂሩ ዳግም ትንሣኤ ተባህለ እቲ ታሪኽ ኣብ ወንጌል ዮሐንስ ምዕራፍ 20 ካብ ፍቕዲ 19 ክሳዕ 29 ተተሪኸልና ኣሎ ኣብቲ ቀዳማይ ኣብ ዕለተ ትንሣኤ ዝተረኣዮም መዓልቲ ሐዋርያ ቶማስ ኣብ ማእከሎም ኣይነበረን እቶም 10 ብጾቱን ኣሕዋቱን ንጎይታ ከም ዝረኣይዎ እንተነገርዎ እኳ ኣይኣመነን ኢሉ ኣቕበፀ ጽዋዓ ሐዋርያነት ምስክር ትንሣኤኡ ምዃን ስለ ዝነበረ ሐዋርያ ቶማስ ከይረኣየ ምስክር ክኸውን ስለ ዘይክእል ድማ ንዕኡ እውን ክረኣዩ ናይ ግድን እዩ ስለዚ ድሕሪ ትንሣኤኡ ኣብ ሻምናይ መዓልቱ ደጊሙ ኣብ ማእከሎም ተረኽበ ስለዚ ካብ ዳግም ትንሣኤ ክሳዕ እቲ ዝስዕብ ቀዳም ዘሎ ንኡስ ዘመን
ዘመነ ቶማስ ይበሃል። ብዛዕባ ኣገዳስነት እምነት ንመሃረሉን ነስተንትነሉን ቅንያት ስለ ዝኾነውን ዘመነ እምነት ይበሃል እዩ። ጎይታና ንሃዋርያ ቶማስ ብዛዕባ ዘይምእማኑ ድሕሪ ምግሳጹ ኢዱ ናብቲ ዝተወግአ ጎድኑን ናብተን ዝተሸንከረ ኣእዳውን ከእትው ነገሮ። ቅዱስ ቶማስ ግን ብኡ ንብኡ ጎይታይን ኣምላኸይን ብምባል ካብ ዘይምእማን ተመልሰ። እምነት ብምስማዕ እምበር ብምርኣይ ከም ዘይኮነት እቶም ከይረኣዩ ዝኣምኑ ኩሎም ድማ ብፁዓን ከም ዝኾኑ ጎይታና ተዛረበ። እዚ ናይ ብፅዕና ትዕድልቲ እዚ ድማ ጎይታና ካብታ ዝዓረገላ ዕለት ጀሚሩ ክሳዕ ምጽኣቱ ኣብ ዘሎ ግዜ ንጎይታ በዒንቶም ከይረኣዩ ንዝኣመኑ ኩሎም ዝተዋህበ እዩ። እዛ እምነት እዚኣ ብግብሪ ኣብ ዕለታዊ ናብራ ትገሃድ ክሳዕ ዝኾነት ተጽድቕን ተድሕንን እምነት እያ። እምበኣር ጎይታና ሎሚ ዘይረኣየና ዘሎ ንእምነትና ከዕብዮን ብፅዕናና ንኽዕዝዞን እምበር ንኽፈታተነና ኢሉ ኣይኮነን። ቅዱስ ጳውሎስ ናይ ዘይምርኣይ ረብሓን ክብርን እንታይ ምዃኑ ብኸምዚ ስዕብ ገሊጽልና ኣሎ። ነቲ ዝርእዮስ ተስፋ ዝገብሮ ኸመን ኣሎ። ብተስፋ ኢና ድሒና ዘለና እሞ ነቲ ዝርአስ ተስፋ ምግባሩ እዚ ተስፋ ኣይኮነን። ነቲ ዘይንርእዮስ ተስፋ እንተገበርናዮ ግና ብትዕግስቲ ንጽበዮ ኢና። ሮሜ 8:24-25 እቲ ዝርአ ንግዚኡ እዩ፣ እቲ ዘይርአ ግና ንዘለዓለም እዩ እሞ ንሕና ነቲ ዘይርአ እምበር ነቲ ዝርአ ኣይንጥምትን ኢና። ካልኣይ ቆሮንቶስ 4:18 ነቲ ዘይትርእዮ ተስፋ ምግባርን ምእማንን ትዕግስትን ጽንዓትን ዝወልድ ካብ ምሕላል ከዓ ዘድሕን እዩ። ሃዋርያ ቶማስ ብዓይኑ ኸይረኣዮ ከሎ ብምስክርነት ናይ ኣሕዋቱ ኣሚኑ እንተዝኸውን ኣብ ቅድሚ ጎይታ መጎስን ናእዳን ምረኸበ ነይሩ። ሽዑ ግን ኣብ ቅድሚቶም ኣይኣምነኩምን እየ ዝበሎም ኣሕዋቱ ከም ዘይኣምን ሃዋርያ ኮይኑ ተነቕፈ። ቅዱስ ጴጥሮስ እቶም ከይረኣዩ ዝኣምኑ ኩሎም ጎይታ ብኣካል ምስ ተመልሰ ብኣዝዩ ክቡርን ዓብይን ሓጎስ ከም ዝሕጐሱ ኣረጋጊጽልና ኣሎ። እዚ ኣርእስቲ ግን ገጽ ጎይታ ኣብ ምርኣይ ጥራሕ ክድረት ኣይግብኦን እዩ። ምኽንያቱ እምነት ክህልወና ዝጠልብ ብዙሕ መንፈሳውን ማሕበራውን ጉዳያት ኣሎና። ፈውሲ ዘድልዮ ሕሙም ምስ ዝህልወና ጎይታ ንሕማማት ክፍውስ ከሎ ብግብሪ በዒንትና ስለ ዘይረኣና ጥራሕ ብፈወስነቱ ክንኣምን እንተተሸጊርና ኣብ ደንበ ናይቶም ዘይኣምኑ ከም ዘለና ሩዲ እዩ። ቅዱሳን ደቂ መዛሙሩ ኣብ ቅድሚ ዓይንቶም ብዙሕን ዓበይትን ተኣምራት ክገብር እናረኣየው ከለዉ ገለ ጸገማት ከጋጥሞም ከሎ ግን ንምእማን ይሽገሩ ነበሩ። ስለዚ ኣብ ዝተፈላለየ ፈታኒ ኩነታት ድኻም እምነቶም ይቃልዓ ስለ ዝነበረ ጎይታና ኣቱም ጉድላት እምነት እናበለ ይነቕፎም ነበረ። እቲ ንጎይታ በዒንቱ ኸይረኣየ ከሎ ዝኣመኖ ብማዕበላት ክህድእ ከሎ ኸይረኣየ ከሎ እውን ኣብቲ ንዑ ዘጋጠሞ ናይ ህይወት ማዕበላት ከኣምኑ ናይ ግድን እዩ። ከምኡ እንተዘይገበረ ግን ንርእሱ ምስ ኣመንቲ ክሰርዓ ኣይግባእን እዩ። ሓቀኛን መልኣትን እምነት ከም ዘላትና ኣብቲ ማሕበራዊ ናብራና እውን ከነግህዶ ይግባእ። እዚ ክቡር በዓል እዚ ዝምህረና በዳህ ኣርእስቲ እምበኣር ነዚ እዩ ዝመስል። ብመሰረት ስርዓት ቅድስቲ ቤተ ክርስቲያንና ካብ በዓለ ትንሣኤ ክሳዕ በዓለ ጰራቅሊጦስ ዘሎ መዓልትታት ከመ ኣሃቲ ዕለት ማለት ከም ሓንቲ ዕለት እዩ ዝቝጸር። ናይ ትንሣኤን ዳግም ትንሣኤን መዓልትታት እውን ከም ሓንቲ መዓልቲ እየን ዝቝጸራ። ናይ ዳግማይ ትንሣኤ ናይ ቅዱስ ያሬድ መዝሙር በቲ ናይ ዝዕለት እዚ ናይ ቅዱስ ወንጌል ንባብ ማለት ብወንጌል ዮሐንስ ምዕራፍ 17 ካብ ፍቕዲ 1 ክሳዕ 26 ዝተሃንጸ እዩ። ኣርእስቱ ከዓ ካብ ወንጌል ዮሐንስ ምዕራፍ 17 ፍቕዲ 4 ዝተወስደ ግብረ ዘውህብከኒ ፈጸምኩ ዝብል ኮይኑ ትርጉሙ ድማ ጎይታና ብወንጌል ከም ዝበለ ዝሃብካኒ ግብሪ ፈጸምኩ ስምካ ንሰብ ነገርኩ ኣባ ኣቦዬ ብኽብርኻ ኣኽብረኒ ዝሃብካኒ ግብሪ ፈጸምኩ ዝሃብካኒ ግብሪ ፈጸምኩ ስምካ ንሰብ ነገርኩ ኣባ ኣቦዬ ብኽብርኻ ኣኽብረኒ ዝሃብካኒ ግብሪ ፈጸምኩ ዝሃብካኒ ግብሪ ፈጸምኩ ንዓኻ ንህያው ኣምላኽ ምእንቲ ክፈልጡ ስምካ ንሰብ ነገርኩ ኦ ኣባ ኣብቲ ኣነ ዘለኽዎ ምሳይ ምእንቲ ክነብሩ ቅዱሳን ምእንቲ ክኾኑ ቀድሶም ነቲ ቅድሚ ምፍጣር ዓለም ዝነበረ ክብረይን ናይ ኣቦ ክብርን ይንገሩ
ካባኻ ቅዱሳን ምእንቲ ክኾኑ ኣባ ቀድሶም ኣብታ ኣነ ዘለኹ ምሳይ ምእንቲ ክኾኑ ነቲ ቅድሚ ምፍጣር ዓለም ዝነበረ ክብረይን ናይ ኣቦይ ክብርን ይንገሩ ማለት እዩ። ጎይታና ነዚ ናይ ወንጌል ዮሐንስ ምዕራፍ 17 ጸሎቱ ኣብ ቅድሚ ደቂ መዝሙሩ ዝጸልየሉ ምኽንያት ንሳቶም እውን ምድራዊ ጉዕዞኦም ወዲኦም ንሞት ኣብ ዝተዳለውሉ ሰዓት ነዛናቱ ተኣምኖ ብትብዓት ክብልዋ ምእንቲ ክኽእል እዩ። ምኽንያቱ ንዕዮ ጎይታ ዓንቂፉን ኣብኪሩን ኣብ ቅድሚ መንበር ፍርዲ ደው ምስ በለ ጽቡቕ ዝረክብ ሰብ ኣይክህልውን እዩ። ኩላትና እውን ናይ ብሓቂ ክርስቲያን ምዃንናን ንጎይታና ክርስቶስ እውን ከም ዝለበስናዮ ነረጋግጽ ነዛ ኣነ ነቲ ክገብሮ ዝሃብካን ንግብሪ ፈጺመ ኣብ ምድሪ ኣኽበርኩኻ ትብል ቃል ንሕና እውን ክንብላ ምስ ንኽእል ጥራሕ እዩ። ጎይታና ዝሃበና ግብሪ ፍቕሪ፣ ሓቂ፣ ትዕግስቲ፣ ትሕትና ወዘተ እዩ። ክነፍቅር እናተገባአና ብጽልኢ እንተተባላሽና ሓቂ ክንዛረብ እናተገባአና ብሓሶት እንተጋዓዚና ክንዕገዝ እናተገባአና ብኹራን ብቁጣዕን እንተሓሪርና ነቲ ፈራዲ ኣብዛ ምድሪ እዚኣ እምብዛ ስለ ዘዋረድናዮ ኣብታ ንበደልቱ ንዘለዓለም ዝብቀለላ መዓልቲ እንታይ ከም ዝወሃበና ርዱ እዩ። ስለዚ ኣብዛ መዓልቲ እዚኣ ነቲ ክገብሮ ዝተዋህበኒ ኩሉ ፈጺመስ ኣብዛ ምድሪ እዚኣ ንጎይታይ ኣኽቢረዮ ዶ ኢልና ርእስና እናመርመርና ኣብ ህይወትና መንፈሳውነት ንህነጽ። ናይዚ ዕለት እዚ ኣርእስትናን ትምህርትናን ድማ ካብቲ ናይ ወንጌል ዮሐንስ ምዕራፍ 17 ፍቕዲ 1 ክሳብ ፍጻመ ዝተወስደ ኮይኑ ምስቲ ናይ ቀዳማይ ቆሮንጦስ ምዕራፍ 15 ፍቕዲ 20 ክሳብ 41 ንባብና ዝተወስደ እዩ። ብዛዕባ ናይ ምንታይ ክብሪ ኢና ንዛረብ ዘለና? እቶም ሰማያውያንን ምድራውያንን ዝበሃሉ ዘለዉ እንታይ እዮም? እዚ ናይ ቀዳማይ ቆሮንጦስ ምዕራፍ 15 ፍቕዲ 20 ክሳብ 41 ንባብና ብዛዕባ ትንሣኤ ክርስቶስን ትንሣኤ ሙታንን ዝገልጽ ንባብ እዩ። ብሓፈሻ እታ ምዕራፍ ብዛዕባ ምስጢረ ትንሣኤ ሙታን ብዕምቆትን ብስፍሓትን ትገልጽ ናይ ትንሣኤ ምዕራፍ እያ። ኣብዚ መርሓ ንባባት ሰናብትን በዓላትን ማለት ግጻዊ ዘሰናብት ወበዓላት ዘለዉ 17 ናይ ቀዳማይ ቆሮንጦስ ንባባት እቶም 7 ካብዚ ዓቢ ምዕራፍ እዚ ዝተወስዱ እዮም። ቅዱስ ጳውሎስ ብዛዕባ እቲ ብምጽኣት ክርስቶስን ብትንሣኤ ሙታን ዝኽሰት ዓበይቲ ለውጥታት ክገልጽ ከሎ ነዚ ናይ ክብሪ ኣርእስቲ ኣስፊሕ ይገለጾ። ናይ መልእኽቱ ሕመረት ንሕና ሰባት ናይ ቅድመ ትንሣኤን ድሕረ ትንሣኤን ክብርና ኮነ ህይወትና ኣዝዩ ከም ዝፈላለይ እቶም ሰማያውያን ንምዃን ዝበቕዑ ሰባት ድማ ኣዝዩ ዓብዪ ክብሪ ከም ዝረኽቡ ዝገልጽ እዩ። እቶም ሰማያውያንን ምድራውያንን ንበሃል ዘለና ኸዓ ኩላትና ደቂ ሰባት ኢና። ቅድሚ ምጽኣት እቶም ኣብዛ ምድሪ እዚኣ ዘለና ኩላትና ምድራውያን ሰባት ኢና። ዋላ ኩላትና ምድራውያን ንኹን እምበር ብዓይነት ናይ እምነትናን ዘሎ ህይወትናን ግን ኣብ ክልተ ዓበይቲ ምድባት ንኽፈል ኢና። ቀዳማይ ምድብ እቶም ብክርስቶስ ኣሚንናስ ብግብሪ ኸዓ ንስዕቦ ሰባት ብቕዲ ህይወትና መንፈሳውያንን ሰማያውያን ኢና። ከምቲ ጎይታና ዝበሎ ኣብ ዓለም እናነበርና ኸለናስ ካብ ዓለምን ናይ ዓለምን ግን ኣይኮናን። ጎይታና ኣብ ጸሎቱ ካብቲ ክፉእ ዲያብሎስ ክትሕልዎም እምበር ካብ ዓለም ክተውፅኦም ኣይኮንኩን ዝልምን ዘለኹ። ከምቲ ኣነ ካብ ዓለም ዘይኮንኩ ንሳቶም እውን ካብ ዓለም ኣይኮኑን ብምባል ሰማያውነት እንታይ ምዃኑ ኣብርሂልና ኣሎ። ወንጌል ዮሐንስ ምዕራፍ 17 ፍቕዲ 15-16 ምዕራፍ 15 ፍቕዲ 18-19 ብክርስቶስ ኣሚኑ ብስራሕ መንፈስ ቅዱስ ካብ ላዕሊ ካብ ኣቦ ዝተወልደ ክርስቲያን ኣብዛ ዓለም እዚኣ ዝነብር ሰማያዊ ሰብ እዩ። እቶም ካልኣይ ምድብ ድማ ኣብዛ ምድሪ እዚኣ ንነብር ካብ ኣምላኽ ዘይተወለድና ወይ እውን ብስራሓት ኣካይዳና ሰማያዊ ውልድነትና ዘጥፋኣና ሰባት ኢና። ጎይታና ነዞም ናይ ካልኣይ ምድብ ሰባት ደቂ ዓለም ናይ ታሕቲ ኢሉ እዩ ዝሰምዮም። ንፈሪሳውያን ነቶም ዝጻረርዎ ኣይሁድ ንስኻትኩም ካብ ታሕቲ ኢኹም ኣነ ካብ ላዕሊ እየ፣ ንስኻትኩም ካብዛ ዓለም እዚኣ ኢኹም ኣነ ግና ካብዛ ዓለም እዚኣ ኣይኮንኩም ብምባል ገሊጽዎም ኣሎ። ዮሐንስ 8:23 ቅዱስ ዮሐንስ መጥምቕ ድማ እቲ ካብ ምድሪ ዝኾነ ምድራዊ እዩ፣ ካብ ምድሪ እውን ይዛረብ ኢሉና ኣሎ። ዮሐንስ 3:31 ሐዋርያ ቅዱስ ዮሐንስ እውን ኣቱም ደቀየ ንስኻትኩም ካብ ዓለም ኢኹም
ካብቲ ኣብ ዓለም ዘሎ ዲያብሎስ እቲ ኣባኻትኩም ዘሎ ኢየሱስ ዝዓቢ ስለ ዝኾነ ንስኻትኩም ነቶም ካብ ዓለም ዝኾኑ ስዒርኩምዎም ኣለኹም። ንሳቶም ሲ ካብ ዓለም እዮም፣ ስለዚ ድማ ካብ ዓለም ይዛረቡ ኣለዉ፣ ዓለም እውን ትሰምዖም ኣላ። ንሕና ካብ ኣምላኽ ኢና፣ ንኣምላኽ ዝፈልጥ ይሰምዓና፣ እቲ ካብ ኣምላኽ ዘይኮነ ኣይሰምዓናን እዩ። ንመንፈስ ሓቅን ንመንፈስ ስሕተትን በዚና ንፈልጦ ብምባል ንኽልቲኦም ምድባት ነለልየሉ ወርቃዊ ረቓሒታት ገሊጽልና ኣሎ። ወንጌል ዮሃንስ ምዕራፍ 4:4-6 እምበኣር ኣብዛ ምድሪ እዚኣ ብዘሎና ነባርነት ኩላትና ሰባት ምድራውያን ኢና። ኣብ ክርስቶስ ጎይታና ብዘሎና እምነትን በቲ ዝመረጽናዮ ንነብሮ ዓይነት ህይወትን ግን ገሌና ሰማያውያን እቶም ዝበዛሕና ከዓ ምድራውያን ኢና ማለት እዩ። እቲ ንዛረበሉ ዘለና ክብሪ ድማ እቲ ድሕሪ ምጽኣት ጎይታና ብትንሣኤ ሙታን ንጓናጽፎ ክብሪ እዩ። ብሓፈሻ እዛ ንነብረላ ዘለና ዓለም ድሕሪ ምትእትታው ሓጢኣት ናይ ውርደት እምበር ናይ ክብሪ ዓለም ኣይኮነትን። ንጉሥ ሰሎሞን ሓጢኣት ውርደት ህዝብታት እዩ ኢልዎ ዶ የሎን? ሓጢኣት ዝገበር ክሳዕ ዝኾነ ኣብዛ ዓለም እዚኣ ክቡር ሰብ የለን። ብርግጽ ብዓይኒ ሥጋ ንዝረአ ሰብ ገለ ሰባት ብዝረኸቦ ክብሪ ኣዝዩ ክድነቕን ክቐንዕን ይኽእል እዩ። እቲ ቁኑዕ ርእየት ዝህልዎ ግን እቲ ብዓይኒ መንፈስ ዝርኢ ሰብ ጥራሕ እዩ። ስለዚ ብዛዕባ ሓቀኛን ነባርን ክብርን ክንዛርብ እንተኾይልና እቲ ብትንሣኤ ሙታን ናብ ሰማያት ምስ ዓረግና ብኣምላኽ ዝወሃበና ክብሪ ክኸውን እዩ ዝግብኦ። ካብ ዓለምን ካብ ሰባትን ዝርከብ ክብሪ ወሓፍን ወፃዕን እዩ። ቤልሻፅር ንጉሥ ባቢሎን ኣብታ ዝለዓለ ክብሪ ዝረኸበ መሲልዎ ኣዝዩ ተሓጒስላ ዝነበረ ህሞት ኢድ ኣምላኽ መፅያ ኣብ ሚዛን ተመዚንካ ቀሊልካ ተረኺብካ ብምባል ጅማውቲ ሕቑኡ ክሳዕ ዝልሕልሕ ጌራቶ ኸደት። መራሒ ቤተ ክርስቲያን ሎዶቅያ ሃብታምን ፈሳስኔ ሓንቲ ዝደልያ ማለት ትጎድለን ነገር የብለይን ኣብ ዝበለላ ቅጽበት ሕሱሩን ዘደንግጽን ነዳይን ማለት ድኻን ዕሩቑን ምዃንካ ኣይፈለጥካን ኣለኻ ዝብል መርድእ ተላእከሉ። ስለዚ ብዛዕባ ክብሪ ክንዛረብ እንተኾይንና ብዛዕባ እቲ ኣምላኽ ዝህበና ሓቀኛን ዓብይን ነባርን ክብሪ እምበር ብዛዕባ ዝኸብዕ ዕምበባ መሮር ቀምሪሩ ዝረግፍ ክብረት ዝመስል ውርደት ኣይኮነን። ስለዚ መንፈሳዊ ክብርስ ብዘይካ ኣብታ ትመጽእ ሰማያዊት ዓለም ኣብዛ ምድሪ እዚኣ ንኣሰራ እኳ ኣይርከብን እዩ ማለትና ድዩ? ኣይፋልናን። ከምኡ ኢልና ድፍን ከነብሎ እሞ ኣይንኽእልን ኢና። ናይ መነጽር ናይ ኣረኣያ ለውጢ ይጠልብ ዳኣ ኮይኑ እምበር መንፈሳዊ ክብሪ ገና ኣብ ዓለም ብህይወት ከለኻ እዩ ዝጅምር። ብኣምላኽ ዝኣምን ንኣምላኽ ዝፈርህ ብጽድቂ ዝነብር ሰብ ምዃን ንርእሱ እኮ ዓብዪ መንፈሳዊ ክብሪ እዩ። ናብቲ ተነቢሩልና ዘሎ ሙሉእ ሰማያዊ ክብሪ ዘብቅዓና እቲ ኣብዚ ምድሪ እዚ ብምርጫና ዝነበርናዮ ክቡር ናይ ጽድቂ ህይወት እዩ። እቲ ኣብዚ ምድሪ እዚ ንረኽቦ ክብሪ ናይቲ ሰማያዊ ክብሪ ዕርቡን እዩ። እቲ ጸገም ነዚ ክብሪ እዚ ኣምላኽን እቶም ካብ ኣምላኽ ዝኾኑን ዝተወልዱን ጥራሕ ዝርእይዎ ምዃኑ እዩ። ነቶም ካብ ዓለም ዝኾኑ ሰባት ብእምነትን ብፍርሃት ኣምላኽን ብጽድቅን ምንባር እቲ ዝኸፍአ ውርደትን ስንፍናን ኮይኑ እዩ ዝረኣዮም። ስለዚ ኸኣዮም ፈጺሞም ክመርጽዎ ዘይደልዩ ቅዱስ ጳውሎስ ብዛዕባ ናይ ኣምላኽ ሰባት ክብሪ ብኸምዚ ዝስዕብ ዘገርም ሓሳባት ገሊጽልና ኣሎ። ብዳርባ እምኒ ተቐትሉ፣ ተመገዙ፣ ተፈተኑ፣ ተሰይፎም ሞቱ፣ ኣጐዛ ኣባጊዕን ዲኖ ኣጣልን ተኸዲኖም ዞሩ፣ ሰኣኑ፣ ሓሳረ መከራ ጸጎቡ፣ ዓለም ንዓቶም ዘይትበቅዕ ሕስርቲ ኾይናስ ኣብ በረኻታትን ኣብ ኣኽራንን ኣብ በዓትታትን ኣብ ጐዳጉዲ ምድርን ከውለልበሉ። ዕብራውያን ምዕራፍ 11:37-38 ነቲ ነዞም ቅዱሳን እዚኣቶም ወሪድዎም ዘሎ ዘስካሕካሕ ጸበባ ክትሓስቦ ኸለኻ ንሳቶም ንዓለም ፈጺሞም ዘይበቕዕዋ ሕሱራት ዝኾኑ ኮይኑ እዩ ዝረኣየካ። እቲ መለኮታዊ ሓዊ ግን ብኣንጻሩ ኮይኑ እዩ ዘሎ። እታ ዓለምያ ንዓቶም ዘይትበቅዕ ኮይና ምጻሮም ስኢና ኪዱለይ ናብቲ ዝሓረኹምዎ ኣምላኽኩም ኪዱ እናበለት ሰጎምን ትገፍዖምን ዘላ። ንዓለም ንዒቑ ንኣምላኽ ዝመርጽ ሰብ ድማ እቲ ክቡር ኣእምሮ ዘለዎ እሞ ክቡር ሓሳብ ክሓስብ ዝኽእል ሰብ ጥራሕ እዩ። ሳውል መሳደዲ ነይሩስ ጎይታና ኣብ መገዲ ደማስቆ ብጸዳል ብርሃን መንፈሳዊ ዒንቱ ምስ ከፈተሉ ኩሉ እቲ ከም ዓብዪ ክብሪ ኮይኑ ዝረኣዮ ዝነበረ ሕጂ ግን ከም ዝነዓቖን ከም ዝተጸየፎን ገሊጹ ኣሎ።
እዚ ንዓይ ረብሓ ዝነበረ ማለት ስጋዊ ትምክሕቲ ግና ስለ ክርስቶስ ኢለ ከም ወፅዓ ቆፀርክዎ ንክርስቶስ ምእንቲ ክረብሕ ብእውን ክርከብ ብሓቂ ስለቲ ብሉፅ ፍልጠት ክርስቶስ ኢየሱስ ጎይታና ኢለ ስልዩ እዚ ኩሉ ዝተፀዋዕኩ ንኩሉ ከም ወፅዓ እቆፅሮ ከም ጓሓፍ እቆፅሮ ኣለኹ ፊልጵ 3:7-9 በአንጻሩ ምእንቲ ክርስቶስ መከራ ምጽጋብ ክብረት ምዃኑ የኣምንን ንተገልገልቱ የእምንን ነበረ ሁላቶም ሐዋርያት ኣብ ቅድሚ ዋዕላ ኣይሁድ ነርባዓ ሓደ ጎደል 39 ግዜ ብሓለንጊ ተገሪፎም ክወፁ ከለዉ ምእንቲ ክርስቶስ ሓሳረ መከራ ክጸግቡ ብምብቅዖም ክብሪ እናተሰምዖም ብሓጎስ ወፁ ብስጋ ብዝተሳቀዩን ብዝተዋረዱን መጠን ልዑል መንፈሳዊ ክብሪ ይስምዖም ነበረ እቲ ኣብዛ ምድሪ እዚኣ ኸሎ ብዓይነት ህይወቱ ኾነ ብዝወርዶ ኩሉ መከራ መንፈሳዊ ክብሪ ዘይስምዖ ነቲ ካብ ሰብ ኣብዛ ምድሪ እዚኣ ኸሎ ዝቕበሎ ስጋዊ ክብሪ ዘይንዕቕን ዘይጽየፍን ሰብ ነቲ ሰማያዊ ክብሪ ከም ዘይበቕዖ እዩ ዘረጋግጽ ዘሎ እቲ ድሕሪ ምጽኣትን ድሕሪ ትንሣኤን ዝገሃር ሰማያዊ ክብሪ ኸ እንታይ ዓይነት እዩ ነዚ ለቢስናዮ ዘለና ስጋ ምድራዊ ሰማያዊ እናበልካ ቅጽላት መሃብከ እንታይ ትርጉሙ እዚ ለቢስናዮ እንመላለስ ዘለና ስጋ ብሓጢአት ዝላደየን ዝተረመሰን ዝማሰነን ስጋ እዩ ማዕልያ ዘይብሉ ድኻማት ዘለዎ ነታ ክብርቲ ሰማያዊት ዓለም ፈጺሙ ዘይበቅዕ እዩ ስለዚ ኸኣ ሐዋርያ ቅዱስ ጳውሎስ ግናኸ ኣሕዋቴ እዚ ለቢስናዮ ዘለና ስጋን ደምን መንግስቲ ኣምላኽ ክወርስ ከም ዘይከኣሎ እቲ በራሲ ድማ ነቲ ዘይበርስ ከም ዘይወርሶ እነግረኩም ኣለኹ እነሆ ምስጢር እነግረኩም ኣለኹ እታ ናይ መወዳእታ መልእኽት ምስ ተነፍሐት ሁላትና ብሓንሳ ከም ቅጽበት ዓይኒ ክንልወጥ ኢና እምበር ሁላትና ኣይክንመውትን ኢና ከመይ እታ መልእኽት ክትንፋሕ እያ እቶም ምዉታት ድማ ብዘይበርስ ስጋ ክትንስኡ እዮም ኢሉ ጽሒፍልና ኣሎ ቀዳማይ ቆሮንቶስ 15:50-52 ጎይታ ምስ መጸ እሞ እታ ናይ መወዳእታ መልእኽት ምስ ተነፍሐ እቶም ኣብ መቃብር ዝነበሩ ምዉታት ክትንስኡ ብኡብኡ ድማ እቲ ዝተንስአ መዋቲ ስግኦም ናብ ዘይመውት ዘለዓለማዊ ስጋ ክልወጥ እዩ እቶም ብህይወት ዝጸንሑ ድማ ከም ቅጽበት ዓይኒ እቲ መዋቲ ስግኦም ናብ ዘይመውት ዘለዓለማዊ ስጋ ክልወጥ እዩ እዚ ለውጥ እዚ ኣብቶም ሓጥኣንን ጻድቃንን ዝፍጸም እዩ እቶም ሓጥኣን ንዘለዓለማዊ ስቃይ እቶም ጻድቃን ግን ንዘለዓለማዊ ክብሪ እዮም ዝልወጡ ቅድም ምልዋጥ ዝኽሰተሉ ምኽንያት በቲ ሽዑ ዝግለጽ ሓዊ መለኮት በኒና ምእንቲ ኸይንጠፍ እዩ እቶም ሓጥኣን እውን በቲ ዝኣተውዎ መንበሪኦም ዝኾነ ቐላይ ሓዊ ማለት ገሃነመ እሳት ምእንቲ ኸይጠፍ እዩ ገለገለ ሰባትን ኣብያተ እምነትን ሙሉእ ብምሉእ ሓድሽ ዝኾነ ዘይነበረና ስጋ ከም ንለብስ ገይሮም ዝገልጹ ኣለዉ ከምኡ እንተዝኸውን እሞ እቲ ኣብ መቓብር ዘሎ ናብ ሓመድ ዝተለወጠ ስጋና ካብ መቓብር ብትንሣኤ ዘውፅኣሉ ምኽንያት እንታይ እዩ እታ ክንውለድ ከለና ለቢስናዮ ዝተወለድና ስጋ ሒዝና ኢና ንትንስእ ነቶም በዚ ናይ ውርደት ስግኦም ዘኽበርዎ ንሱ ድማ በታ ስጋቲኣ ኸኽብሮም እዩ ነቶም ብስግኦም ዘዋረድዎ ድማ በታ ስጋቲኣ ብዘይጽወር ውርደትን ሰቓይን ንዘለዓለም ክብቀሎም እዩ ነቲ ዝተበየነሎም ጻድቕ ፍርዲ ንዘለዓለም ክቕበልዎ እንተኾይኖም ግን እቲ ስግኦም ናይ ግድን ካብ መዋቲ ናብ ዘይመዋቲ ክልወጥ ይግባእ ማለት እዩ ናይቶም ብስግኦም ብእምነትን ዘኽበርዎ ቅዱሳን ስጋ ብልክዕ ከምቲ ናይ ክርስቶስ ስጋ ናብ ምዃን ከም ዝልወጥ ቅዱስ ጳውሎስ ንሕና ሃገርና ኣብ ሰማያት እያ ካብኣ እውን መድሓኒ ንሱ ኸኣ ጎይታና ኢየሱስ ክርስቶስ ንጽበይ ኣለና ጎይታና ኢየሱስ በቲ ንኹሉ ክመልሰሉ ዝከኣሉ ሓይሊ ነቲ ክቡር ስጉኡ ምእንቲ ክመስል ነዚ ናይ ውርደት ስጋና ክልውጦ እዩ ብምባል ብንጹር ገሊጽልና ኣሎ ፊልጵ 3:20-21 ኣብ ዘመን ምድራዊ ህይወትና ነቲ መዋትን ናይ ውርደትን ስጋና ብቕድስና ሓሊና ሕያውን ቅዱሱን ንኣምላኽ ባህ ዘብልን መስዋዕቲ ጌርና እንተቕሪብናሉን እንተኽቢርናዮን ንሱ ድማ ነዚ ከም መስዋዕቲ ዝተረከቦ ስጋና ብዘይምጥኖ መለኮታዊ ክብሪ ምእንቲ ኸኽብሮ ዘይመዋትነት የልብሶ ምኽንያቱ እግዚኣብሔር ንሕያውን ቅዱስን መስዋዕቲ ኣይንዕቕን ኣይድርብዮን ከ እዩ ድኹም ሰብ ክንስኻ በቲ ስጋኻ ስለ ዘኽበርካዮ ንሱ ድማ ነታ ዘኽበረቶ ስጋ ከኽብር እቲ ጻድቕን ፍትሓውን ባህሪ እዩ ድርኾ እዩ እሞ ነቲ ምድራዊ ስጋኻ ናብ ሰማያዊ ስጋ ለዊጡን ኣዕብዩን ምስኡ ኣብ የማኑ ከም ዝቐውም ይገብሮ
ጎይታና ንሰድቃውያን ክምልሰሎም ከሎ እቶም ነታ ሰማያዊት ዓለም እቲኣን ንትንሣኤ ሙታን ንምርካብ ዝበቕዑ ግና ውሉድ ትንሣኤ ብምዃኖም ውሉድ ኣምላኽ እዮም። ከም መላእኽቲ ስለ ዝኾኑ እውን ድሕሪ ዝኽሞቱ ኣይክእሉን እዮም፣ ኣይእትውን ኣይተኣታተውን እዮም ብምባል በቲ ዝለበስዎ ሥጋ ናብ ደረጃ መላእኽቲ ከም ዝዓብዩን ከም ዝልወጡን ገለጸ። ሉቃስ 10:35-36 ክብሪ ሰማያውያን ዝበሃል እምበኣር እዙዩ። እቲ ንሰማያውያን ዝወሃብ ክብሪ ማዕረ ክንደይ ዓቢ ምዃኑ ብብዙሕ መገድታት ተገሊጹ እዩ። ጎይታና ባዕሉን ቅዱሳን ነቢያቱን ሃዋርያቱን እቶም ጻድቃን ከም ፀሓይን ከዋኽብትን ከም ዝበርሁ ከም ጠፈር ከም ዘንጸባርቑ ገሊጾሙልና ኣለዉ። ኣብ ዝፋናት ከም ዝቕመጡ እውን ተነጊሩና ኣሎ። ቅዱስ ጳውሎስ እቲ ሸዓ ዝሓልፍን ቀሊልን ጸበባና ማእልያ ዘይብሉ ብሉጽ ናይ ዘለዓለም ሙሉእ ረዚን ክብሪ የዳልወልና እዩ ብምባል ገሊጽልና ኣሎ። ካልኣይ ቆሮንጦስ 4:16-17 እዚ መዋቲ ስጋና ናብ ሰማያዊ ስጋ ክልወጥ ዘድልየሉ ምኽንያት ነቲ ልዑል ክብሪ ክጸውር ምእንቲ ክኽእል እዩ። ምድራዊ ስጋ ከም ዘለዎ ከሎ ጥቓ መለኮታዊ ክብሪ ምስ ዝቐርብ ከም ቅጽበት ዓይኒ ይቕዘፍን ይሃፍፍን እምበር ብህይወት ክጸንሕ እኳ ኣይክእልን እዩ። እምበኣር ክብሪ ሰማያውያን ንምረጽ እሞ ናብኡ ዘብቅዓና ሰማያዊ ናብራ ንንበር። ምኽንያቱ ዓለማዊ ናብራ እናነበርካስ ሰማያዊ ክብሪ ክትስፈው ሕልሚ ዓያስ እዩ። ስለዚ ብጥንቃቕን ብዘይንሕስያን ርእስና ንመርምር እሞ ናብ ሰማያዊ ክብሪ ገጽና ንጓዓዝ ከም ዘለና ንረጋግጽ። ብርጫና ጽቡቕ ኣካይዳና ግን ጽዩቕ ከይከውን ንጠንቀቕ። ኣብታ መዓልቲ ትንሣኤ ናብ ክብሪ እምበር ናብ ውርደት ከይንትንስእን ከይንልወጥን ንፍራህ። ከምቲ ኣቦታትና እግርን ከበሮን በበይኑ ዝብልዎ ከይኮነና ነካይዳናን ናብራናን በቲ ጽቡቕ ምርጫና ነማእዝኖ። በቲ ንናይ ዕለቱ ጉዳያትና ተዋሒጥና ነቲ ዘለዓለማውን ሰማያውን ጉዳይና ከይንርስዖ እሞ ከይባላሸወና ብመንፈሳዊ ልቦና ንንበር። ጸጋ ጎይታ ኢየሱስ ክርስቶስን ፍቕሪ ኣምላኽን ሕብረት መንፈስ ቅዱስን ምስ ኩላትና ይኹን። ኣሜን።